በዮአክስ ዘመን ነበረ በዮአኪን ዘመን ነበረ በሴዴቅያስ ዘመን ነበረ ይሄ ነብይ ኤርሚያው ይሄ ማለት ባቢሎናውያን መጥተው ኢየሩሳሌምን ሳያፈርሱ ከ54 ዓመት በፊት ነበረ ኢዮስያስ ማለት ነው ስለዚህ ከዛ ከኢዮስያስ ዘመን ጀምሮ ከፈለክ ምዕራፍ 3 ላይ ሄደን ላይ በንጉሱ በኢዮስያስ ዘመን እግዚአብሔር እንዲያለኝ ይላል ምዕራፍ 3 ኤርሚያው 3 እናወጣለን ና ኤርሚያው 3 እናወጣለን አንዴ እጅግ ይጠቅማል ልብ ብለህ ሰማይ ቆይ ልብ ብለህ ሰማይ አረፍተ ነገር ልናገር ችግር የለም ተናገራለህ ፕሊስ ኤርሚያው 3:6 እናወጣለን ኤርሚያው 3:6 ሬጋ no ሻሎስ 3:6:4:5:6 ኦኬ ዮሜር አዶናይሊ ፈጣሪ ምንድነው በያሜ የሻያው አመለስ በኢሳያው የሚባለው እንግዲህ ሁለት አጻጻፉ የተለየ ነው ኦኬ አዎ ኢሳያው አይደለም ይሄ ኢዮስያስ ነው የሚባለው በዕብራይስጥ ምን እንደሚል አላቀም የኢዮስያስ ስሙን ማለት ነው ኢዮስያስ የእንግሊዘኛው ማሩን ጠይቀው ኢሳያው ማሩ አቤት ኤርሚያው 3 አውጣና ቁጥር 6 ላይ ኢዮስያስ ምንድነው ብሎ የሚለው በዕብራይስጡ ዮሺያው ያ እሱ ማለት ነው ዮሹዋ ሳይሆን ዮሹዋ አይደለም ዮሹዋ ኢያሱ ነው ይገለም በያሜ ዮሹያው አመለስ ማለትም ይሄ ንጉስ በኢዮሹያው የሚባለው ንጉስ በነገሰበት ዘመን ኢሬታ አሸር አስቲታ ምሹባ እስራኤል አሳይህን እንደ እስራኤል ከተመለሰበትን ወቅት አሳይህን እንደማለት ነው የተመለሰችበትን አይደለም ከዳተኛይቱ እስራኤል ነው የሚለው ይሁን ሹባ እስራኤል ማለት ኤምኻዙ በቹባ እንደማለታቸው ነው ማለትም ወደ ፈጣሪያቸው ተመልሰው አለ እንደማለት ነው አይለም እንዴት ነው የሚለው አንበበው በመጀመሪያው ሙሉ እሺን ዕብራይስጥ ጠፋብህ እንዴ ምንድነው አይለም እንደዛ አሸር አስታ ምሹባ እስራኤል ማለት አሁን ለምሳሌ ምሹባ ምን ለማለት ፈልጎ ነው ተፈልጎ ነው እኮ ቀጥላ አንብበው ታዲያ ምሹባ ብሎ የሚለውን ወደ እግዚአብሔር ተመልሰው ይተረክናል እንደ አይልም ቃሉ እኮ አይልም ኮሽን ቀጥላ አንብበው ወደ ጌታ ማል ተመለሰች ቀጥላ አንብበው ኦልሃይ አልኮል አጅባው ማለትም ወደ በየተራሮቹ ትሄዳለች እንደማለት ነው በቃ ምን ለማድረግ ጣዖት ለመሰዋት የእስራኤልን አምላክ ስትፈልግ ወደ ተራራ አትሄድም ወደ ተራራ ይሄዱት ለድንጋይ ለለዘቡ ድንጋዮች ለእንጨቶች ለዛፎች ለሸለቆች ለመስገድ ነው እንታ ሀት ኮልኤት ማለትም ከየዛፎቹ ስር ይላል ከየዛፎቹ ስር ገለሞተች ይላል በቃ እስራኤል ዛፍ እንዲያመልክ አልተጠራም ጌታን እንዲያመልክ ቆይ ወንድሜ እኮ ስለ እስራኤል በደና ኃጢያት የሚናገር ስለዚህ ልብ በና ሰማኝ እስራኤል አምላኩን እግዚአብሔርን ሲፈልግ ወደ ቤተ መቅደስ እንጂ የሚሄደው ወደ ተራራ ወደ ወንዝ ወደ ሸለቆ ወደ ፈፋ አይገባም ገልጽ ኖ ገልጽ እስራኤል ዛሬም ቢሆን ኖ ስለ ዛሬው አይደለም ያለው ተዛጋ ህዝቡን እንዴት እንዳሳቱትና በዚያ ዘመን የነበሩ ካሳቱት በዚህ ዘመን ያሉት ራባዮች አያስቱም ብላችሁ ስለተከራከራችሁ ነው እኛ ደግሞ በዛን እንኳን በዚህ ዘመን ያሉት አይደለም ያውም ከእግዚአብሔር ቃል ርቀው ቶራን ታናክን ጥለው ያሉት ያሁኖቹ ራባዮች አይደለም ቆይ ወንድሜ ፕሊስ ያሁኑ ዘመን ያሉት ታልሙድ ታቅፈው ያሉትን አይደለም ይምል በዚያን ዘመን የታናኩን መጽሐፍ የያዙ እውነተኞችም ነቢያት እንደነ ኢሳያው እንደነ ኤርሚያው ባሉበት ዘመን በዚያ ዘመን እንኳን የነበሩት ራባዮች ህዝቡን እንዴት እንዳሳቱት ሐሰተኞች ነቢያት ህዝቡን እንዴት እንዳሳቱት ለዛ አድምጠኛ ከዛፍ በታች ለምን አታደምጠኝም ሺን ፕሊዝ ከዛፍ ወይስ እንድናገር አልፈቀድክም ማለት ነው ከዛፍ በታች እስራኤል ሄዶ ለዛፍ እንዲሰግድ ከዛፍ በታች መንፈሳዊ ግልሙትና ወይ ደግሞ መንፈሳዊ ምንዝርና እንዲያደርግ ከአምላኩ ከእግዚአብሔር ያፋቱት እነማን ናቸው ብለካልከኝ በዛ ዘመን የነበሩት ሐሰተኞች ነቢያትና ሐሰተኞች ራብ ተብሎ የሚባለው በዚያ ዘመን እንኳን ብለባተለም ግን ነቢያቱና ካህናቱ ናቸው ከካህናቱም ሁሉ አይደሉም
ከነቢያቱም ሁሉ አይደሉም። እውነተኞች ነቢያት አሉ፣ ሐሰተኞች ነቢያት አሉ። ሐሰተኞች ካህናት አሉ፣ እውነተኞች ካህናት አሉ። ለዚህ ነው አየህ ቅድም ምዕራፍ 23 ቁጥር 13 ላይ በቤቴ ካህኑና ነብዩ በቤቴ ግልሙትናቸውን ምንዝርናቸውን አይቻለሁ አለ። በቤቴ ብሎ የሚለዩትና ቤተ አምክዳሽ ማለት ነው። ያመነዝሩ ነበር ልክ በሽሙኤል ዘመን እንደነበረው ማለት ነው። የኤሊ ልጆች ያደርጉት እንደነበረው ምንዝርናና እርኩሰት ይደረግ ነበር። ይሄ ከምን የመነጨ ነው ብለህ ብትለኝ ከቶራውን በትክክል ባለማስተማርና ራሳቸው ካህናቱና ነቢያቱ ህግ ተላላፊ ሆኑ። ቆይ አድመጠኝ ቆይ ፕሊስ እሺ እንሰጣለሁ። የባልንጀሮቻቸውን ሚስቶች በመመኘት ተላላፊ ሆነው የነበሩት ነገስታት ሁሉ ጭምር ናቸው፣ ካህናት ሁሉ ጭምር ናቸው። በእዝራ መጽሐፍት ላይ ባሳይ፣ በነህሚያ መጽሐፍት ላይ ባሳይ ከባቢሎን እንኳን በተመለሱ ጊዜ የባዕድ ሴቶችን አግብተው የተገኙት የካህናት የሌዋውያን ዘሮች ናቸው። እግዚአብሔር በዚህ ምክንያት ስላዘነ እንደውም ነህሚያ ጸጉራቸውን ሁሉ ጺማቸውን ሁሉ ነጨው ይላል። የማይገባ ነገር አድርጉ የተቀደሰውን ዘር ከአሕዛብ ጋር ቀላቅለው፣ በዚህ ደግሞ ዋነኛ ተሳታፊ የነበሩት ካህናት ናቸው። በእዝራ መጽሐፍ በነህሚያ መጽሐፍ ላይ ማለት ነው። እንደዚሁም ነገስታቱም ሁሉ ጭምር አታግቡ ያሏቸውን የአሕዛብን ሴቶች በማግባት እንደነ አካብ አይነት የሰሜኑ እስራኤል ንጉስ ማለት ነው። እንደዚሁም እንደነ ሰለሞን አይነት በሲዶናውያን እና በግብፃውያን በሊባኖሳውያን በሲዶናውያን ማለት ሲዶና እዛ ስለሆነ ማለት ነው። በሌሎችም አሕዛብ በባቢሎናውያን ሴቶች ሁሉ ፍቅር ተነደፈ ሰለሞን። ጌታ ሊገለው ስላልፈለገ እንጂ እኮ ሰለሞን መሞት የነበረበት እኮ ሰው ነበር። በኃጢአቱ ምክንያት አንድ መዓት ሴት ሰብስቦ አታግቡ ብሎ ያለውን የባልንጀራህን ሎሌውን በሬውን ገረዱን ሁሉ አትመኝ ብሎ ሲል የወይኑን እርሻ ቦታ በመመኘት እና አካብ እና ናቡቴንን አስገድለው የወይን እርሻ ቦታውን በእስራኤል የዘረፉት ከምን የተነሳ ነው ብለህ ብትል ሕግ ተጽፎ ነበረ። በዚያ ዘመን የነበሩት እውነተኞች ነቢያት ሲነግሯቸው እንደነ ሚኪያስ አይነት አካብ አልፈልገውም ነው ያለው። ይሄን ሰውዬ እንዳታመጡብኝ ነው ያለው አካብ። ከሱ ጋር ያሉ ካህናት የነበሩ በሙሉ የእግዚአብሔርን መሰዊያ አፍርሰው በአካብ ዘመን ማለት ነው ባኦል የሚባል ጣዖት እንዲመለክ የእግዚአብሔርን ነቢያት መግደል፣ የእግዚአብሔርን እውነተኞችን ካህናት መግደል፣ መሰዊያውን ማፍረስ፣ መታሰቢያውን ማጥፋት የማስራ ነበር። አገልጋዮች ነን ብለው የሚሉ ከምን የመነጨ ትምህርት ነው? ከእግዚአብሔር ቃል ሲርቁ፣ ከህጉ ሲርቁ ምናሉ? ለሰው ስርዓት ትምህርት ተገዙ ማለት ነው። ለሰይጣን ሐሳብ ራሳቸውን ሰጡ ማለት ነው። ከዚህ የተነሳ በሰይጣን ሐሳብ ተነርተው እስራኤል ሊያደርግ የማይገባውን ለዛፍና ለሸለቆ ለለዘቡ ድንጋዮች ሁሉ ሰገደ፣ አመለከ። የእስራኤልን አምላክ በጽዮን የሚኖረውን አስቆጡት፣ ለድንጋይ ሰው ልጆቻቸውን በሄኖን ሸለቆ ውስጥ አረዱ። እዚህ ኢየሩሳሌም ዙሪያ ያለው ማለት ነው። የቄድሮን ፈፋ ዙሪያ ያለውን የሄኖን ሸለቆ የተባለውን በሙሉ አይ ቲንክ በደማስቆ ጌት በኩል ነው። በየትኛው ጌት በኩል? ጌቱን ነው የረሳሁት። በሱ በኩል ያለ ሸለቆ አሁን ድረስ አለ። እዛ ልጆቻቸውን መብል የሆኑ ዘንድ ለአሕዛብ ጣዖታት ሰው። በዚህ ተላላፊዎቹ ማን ነበሩ? በሙሉ ነገስታቱ የተባሉት ከጥቂቶቹ በስተቀር ካህናቱ። ይሄው በቤቴ ውስጥ ግልሙትናቸውንና ምንዝርናቸውን አይቻለሁ አለ። ይሄ ግልሙትናና ከአሕዛብ ጋር ሄዶ መደባለቅ፣ ከፍልስጤማውያን ጋር ሟርተኛ መሆን፣ ሄዶ ለአሕዛብ መሰዋት፣ ልጆቻቸውን ለአጋንንት መብል የሆኑ ዘንድ መሰዋት ከየት የተማሩት ትምህርት ነው? ከሰው ስርዓት የሆነ ትምህርት። የሰው ስርዓት ትምህርት ማለት የሰይጣን ትምህርት ማለት ነው። ጌታ ግን በታናኩ እንደዚህ አላለም። እንዲህ እንዲሆን ህዝቡ እንዲህ እንዲሆን ያሳቷቸው መምህራኖች ናቸው። እንዲህ እንዲሆን ያስተማሯቸው ሐሰተኞች ነቢያት ናቸው፣ በዚያ ዘመን የነበሩት ማለት ነው። ኦኬ ይሰጠኝ ፈቀደልኝና አንድ ነገር ልበላችሁ። በዚህ ዘመንም በእናንተም ዘመን ያሉት ልክ እንደዚሁ ናቸው። በዚህ ዘመን ያሉ ራባዮች ናቸው፣ የደም ዕዳ ያለባቸው እጃቸው ላይ አንተ ብለሃል ያላቀው ቆይ ነው ለምን ደም አልቀላቀለው? እነኛ በዚያ ዘመን የነበሩትን ተናግሬ እነዚህ ይኸውልህ በእነዚህ እኮ ዘመን ማንም እውነተኛ ነብይ እኮ መካከላችሁ የለም። አሁን እነ ኢሳያስ እነ ኤርሚያስ እኮ አሁን የሉም። የዘንድሮቹን ቆይ አንዴ እቺ ሁለት ደቂቃ ስጠኝና ከ54 ነው ከ56 ሰጣለሁ። ያሁን ያሉት ራባዮች እንደፈለጋቸው ቢተረጉሙ፣ እንደፈለጋቸው ቃል እግዚአብሔርን ቢያጣምሙ ማንም ተሳስታችኋል ብሎ የሚላቸው የለም። አንተም እኮ አሁን ተሳስታችኋል ብለህ አትበላቸው ነው እያልከኛለሁ። እኔ ደግሞ የእስራኤል አምላክ እግዚአብሔር እንዳገለግል ስለጠራኝ በዚህ ዘመን ያለ ራባይም ይሁን ፓስተር፣ ቄስም ይሁን ማንም ባለቦርጫም ይሁን ባለጠምጣም ቀሚስ ይልበስ ዋቴቨር አይ ዶንት ኬር አባውት የእስራኤል አምላክ እግዚአብሔር ቅዱስ ቃሉ ሊጣመም አይገባም ነው። ሲተረጎም ኢሳይያው 53ን ሲተረጉሙ ራሺ ሲተረጉም ተሳስቶ ከሆነ ራሺ ድብን ያለ አሳሽ ነው ማለት ነው። በእነ ኢሳይያው ዘመን ቢኖር ኖሮ ኢሳይያው እንደዚህ ይነግረው ነበር። በዚህ ዘመን ግን ነብይ ባልሆንም እኔ ያለው እግዚአብሔር ባሪያ ማለት ነው። አንተ ግን አሁን እንደዛ ብለህ አትለውም ራሺ።
ማንም ራባይ መጥቶ እንደፈለገ ቢተረጉም እንደዛ አትበሏቸው ነው ብለም ትለው ለምንድነው ማንላቸው የእግዚአብሔርን ቃል ጥለው ለምንድነው ማንላቸው የእስራኤልን አምላክ እግዚአብሔርን በሚያስቆጣ ህይወት ውስጥ እየኖሩ ስንት ነው አሁን ኢሉሚናቲ ሆነው ስንት ነው ግብረ ሰዶማያን የሆኑት በምድሪቱ ላይ ያሉት ስንት እስራኤላዊ ነው ለአጋንንት የሚሰዋ በየቤቱ ማለት ነው ሁሉም አይደሉም ግን ራሳቸውን ለአጋንንት የሸጡ የሉም እንዴ የነኛ የአባቶቻችን ነቢያት በዚህ ዘመን ኖሮ ቢሆን ኖሮ ኢሳያው ራሱን ይዞ አይጮህም አይልም እስራኤል ንስሐ ግባ አይልም ይላል ስለዚህ እነዚህ ዘመን ላይ ያሉትን አትናገራት በለኝ ብራዘር ምክንያቱም ሰዎች ናቸውና እውነተኞች ነቢያት ኖሮ እንኳን ፍለፊት አይሞግቷቸው እናንተን ዝምበሉ አሏችሁ ዝምበል ሼንም ዝምበል ናታንም ዝምበል ሁላችሁም ዝምበሉ እኛ የፈለገኑ እንደፈለገን ብናረግ ግማራውን ታልሙድን ከሚሽና እየቀላቀሉ ከታናኩ ጋር ታናኩ የሚለውን ሐሳቡ ሌላ የነሱ ትርጓሜ ሌላ ኢሳይያስ 53 የሚናገረው ስለ አንድ ግለሰብ እናንተ ግን መምህራኑ ሲተረጉምላችሁ እስራኤል ስለሚባል ህዝብ ነው ይላል እስራኤል የሚባል ህዝብ የዓለምን በደልና ኃጢአት ተሸከመ እንዴ እስራኤል የሚባል ህዝብ ከክፎች ጋር መቃብሩን አደረጉት እንዴ እስራኤል የሚባል ህዝብ ስለ ህዝቤ ኃጢአት ተመቶ ከሕያዋን ምድር ተወገደ ተባለ እንዴ ኢሳይያስ 53 የሚናገረው ስለ አንድ ግለሰብ ነው ያ ግለሰብ ማን ነው እስራኤል የሚባል የዓለምን በደልና ኃጢአት አልተሸከመም የራሱ በደልና ኃጢአት አለበት እሺ በቂ ነው እድሉ ይሰጠን ኤርሚያስ ያ ኦኬ አሁን እኔ እንግዲህ እንዳዳመጥኩ ሁሉ እንድታዳምጥ ይፈልጋል አዳምጣለሁ ለህዝበ እስራኤል ጠያቂ የላቸውም ሊቃውንቶችንም ቢሆን የለም ለሚባለው ሐሰት ነው ለምን ቢባል ምክንያት አለው ለምሳሌ በእስራኤል ሀገር ትልቅ የሆነ ፍርድ ቤት አለ ራሱን የቻለ የመምህራን ጉባኤ የሚባል ትልቅ የሆነ ሊቅ የሚመራው አለ ራሱን የቻለ እርስ በራሳቸው ቤት ዲን ራባኒ ይባላል ማለትም የራባን ፍርድ ቤት ልክ ድሮ እንደነበረው አንድ ሁለተኛ ነራሺ እኔ እውነቴ ነው አለማወቄ ነው የማውቀው አለ ያገሬ ሰው ነራሽን ከመተቸ ነው አይጠርግም በደም ቼክ ኢንጂነር ያበራሽ በዚህ እንትማ ሳትበላሽ ተቀበል ነራሽ ወይም ሌሎች ሊቆቻችን እኔ አለማወቄ ነው የማውቀው እኔ እነሱን ያክል ወይም እነሱን የመተቸት ወይም እነሱን የማስተካክልበት ዕውቀቱም ጊዜውም አይፈቅድልኝም ወይም ደግሞ ችሎታውም የለኝም አንተ ብለሃል ያልከውን ኦኬ አይጨምርም አይቀንስም ኦኬ ምንም ማለት አይደለም ወደ ነቢያቶች ግን ስንመለስ ይኸውላችሁ ነቢያት መጽሐፍ ለማንበብ ወይም ለመረዳት ትንሽ ያዳግተናል ለምን ለምሳሌ አሁን ኤርሚያስን ምዕራፍ 23ን ብንመለከት የነቢያቶች በባህሪ ሲተነብዩ አንዱ ምዕራፍ አይደለም አንዱ ምዕራፍ ካንዱ ምዕራፍ አንዱ ቃል ካንዱ ቃል ጋር አንድ አይሆንም ብዙውን ጊዜ የመጋጨት ነገር ይመጣል ለምሳሌ እኔ እንግዲህ እኔ የማውቀውን ላካፍልህ የምታዳምጠኝ ከሆነ ማሩም እየሰማኝ ስለሆነ ነው ለምሳሌ በዕብራይስጥ አሁን ለምሳሌ ኤርሚያስ ምዕራፍ 23 ቁጥር 5 ብንመለከት ስለሚመጣው መሲህ ነው የሚያወራ ኦኬ ስለ ዳዊት ዘር የሚመጣው መሲህ ነው የሚያወራ ከዛ በታች ደግሞ ወርደህ ብታነብ ስለ ህዝበ እስራኤል ኃጢአት ስለሚፈጸመው የባዕድ አምልኮ ምን ይባላል መሰለህ በእኛ ቶኻኻ ይባላል ቶኻኻ ማለት እነዛን ሰዎች ፊት ለፊት ተናግሮ የማስቆም እንደዛ አይነት ነገር ነው የሚናገረው በንዴት ወይም በስሜት እንደዚህ ያደርጋሉ እንደዚህ አይነት መጥፎ ስራ ይሰራሉ ህዝቡ አብዷል ሰክሯል ከፈጣሪው ሁሎችም ይወል መናፊም ይላል መናፊም ማለት እንትኖችን ሴቶችን እንትን ይላሉ ወንድ ያገቡት ሴቷን ባለትዳሯም በቃ ያመነዝራሉ ይላል እንዲህ ያለ ይናገራል አሁን ቅድም ምዕራፍ ቁጥር 5 ላይ ስለሚመጣው ንጉስ እየተናገረ አሁን ደግሞ ወርዶ ደግሞ ከታች ስለ ነቀፋ ያመጣል እንዲህ ያለ ይዘባረቃል ይመስለኛል ለኛ ለአንባቢያን አድመጣኝ ሼን ለአንባቢያን ትልቅ ችግር አድመጣኝ ሼን ፕሊዝ ለምንድን የተዘባረቀብህ የነቢያት ይናገሩበት የነበረውን መንፈስ እግዚአብሔርን በቀንነት ስላልጠየቅ እንጂ በቀንነት ጌታን ብትጠይቀው
እና ቆይ ልብ በል ስማኝ። ዘመናትን ካወቅከው ወንድሜ ሺን የአብርሃም አምላክ ቅዱስ እግዚአብሔር ምስክሬ ነው አልኩ። የእግዚአብሔር ቃል አንዱም ከአንዱ አይዘባረቅም። ልክ ነው። በነቢያት ትንቢት ውስጥ ለምሳሌ አሁን እንዳልከው ስለ መሺያው እየተናገረ ስለ እስራኤላውያን የኃጢአት ክፋት እና ኃጢአትን ማድረጋቸው ከዛ እንደገና ደግሞ ከምርኮ ምድርም ስለመመለስ ይናገራል። ከምርኮ ምድርም ይመለሳሉ ይላል። ለምሳሌ ቁጥር 7 ላይ ማለት ነው። ቁጥር 7 ላይ ስለዚህ እነሆ የእስራኤል ልጆች ከግብፅ ምድር ያወጣ ሕያው እግዚአብሔርን ዳግመኛ የማይባልበት ዘመን ይመጣል ይላል እግዚአብሔር ይላል። ከዛስ ነገር ግን የእስራኤልን ቤት ዘር በሰሜን ሀገርና ካሳደርኳቸው ሀገር ሁሉ ያወጣና የመራ ሕያው እግዚአብሔር ይባላል፣ በምድራቸውም ይቀመጣሉ ይላል። አሁን ይሄን ትንቢት ኤርሚያስ የት ሆኖ ነው የተናገረው ብሎ የሚለውንና ዘመኑን ብቻ ብታውቅ ሺን ወንድሜ ፍንተው ክልል ብሎ ልክ የተፈጥሮ ፊትህን ጠዋት ተነስተ ጥርስን ስትቦርሽ ወይ ፊትን ስትታጠብ በመስተወት ላይ እንደምታየው የቃሉን ትርጉም የዛኑ ያህል እፍን ለፊት ፍንተው ብሎ ይታያል። አሁን ይህንን ትንቢት ለመተርጎም ኤርሚያው በየትኛው ዘመን ላይ ሆኖ ነው የተናገረው ብሎ የሚለውን ዘመንን ማወቅ በጣም ወሳኝ ነው። ነቢያቱ የነበሩበትን ዘመን ካላወቅ የትኛው ዘመን ላይ ቆመው ስለምን እየተናገሩ እንዳለ ስለምን እያስተላለፉ እንዳለ አትረዳውም ማለት ነው። ዘመኑን ግን ካወቅ ያ ነቢይ በየትኛው ዘመን ላይ ሆኖ ነው የተናገረው? በዛ ዘመን ላይ የነገሰው ንጉስ ማን ነው? በዛ ዘመንስ ላይ ከሱ ውጭ ሌላ የነበረ ነቢይስ ማን ነው? መልእክቱስ ምን ነበረ በዘመኑ ለነበሩት? ይህንን በተናገረበት ሰዓት ላይ ህዝቡ እስራኤል በእስራኤል ነበር ወይስ በባቢሎን ሆኖ ነው ኤርሚያው ይህን ትንቢት የተናገረው? ይህንና ይህንን የመሳሰሉትን ነገር በመጀመሪያ ስትጠይቅ ዘመኑን ካወቅ ኤርሚያው የነበረበትን አሁን ቅድም ኢዮስያስን አየን አይደል? የይሁዳ ንጉስ ኢዮስያስ በኢዮስያስ ዘመን እንዲህ ብሎ አለኝ እግዚአብሔር ይላል። ምን ብሎ አለው? የእግዚአብሔር ቃል መጣለት። እስራኤል ከዛፎች በታች ተጋድማ አመነዘረች ይላል። ከማን ጋር? ከዛፍ ጋር። ከዛፍ ጋር ማመንዘር ማለት ምን ማለት ነው? አንድ ወንድ ከአንድ ሴት ጋር ልብ ብለህ ስማኝ፣ አንድ ወንድ ከአንድ ሴት ጋር ልክ በምታደርግበት ምንዝርና አይነት ቀጥታ ቃል በቃል በእንደዛ የተነገረ ሳይሆን ምሳሌያዊ አነጋገር ነው። ለምሳሌ አንዲት ሴት ከባሏ ተደብቃ ከሌላ ወንድ ጋራ አመንዝራ ማታ ደግሞ መታ ከባሏ ጋራ ምንም እንዳላደረገች አድርጋ እንደምታደርግ፣ ወይ ደግሞ አንድ ወንድ ከሚስቱ ውጭ ወጥቶ ሄዶ አመንዝሮ ማታ ደግሞ ሲመጣ ከሌላ ሴት ጋር ምንም እንዳላደረገ አድርጎ እንደሚያደርገው አይነት እንደዛ አይነት ርኩሰት ቃል በቃል ባይደረግም እስራኤል ከእግዚአብሔር ጋና በሲና ኮረብታ ላይ ቃል ኪዳን ገብታለች። አንተ አምላካችን ነህ፣ እኛ ደግሞ ያንተ ህዝብ ነን ብለው ቃል ኪዳን ተጋብተዋል ማለት ነው። ያንን ቃል ኪዳን ግን አፈረሱ። ምን ነበር ከቃል ኪዳኑ አንዱ? ጌታ ከገባው እኔ እግዚአብሔር አምላካችሁ ቀናተኛ አምላክ ነኝና ከኔ በቀር ሌላ አማልክትን አታምልኩ ነው ያለው። በቃ እስራኤላዊ ሆነህ ከያህዌ ውጭ ሄደህ ለዛፍ ለሸለቆ ለተለያየ ነገር ለተራራ ለወንዝ ከሰገድክ አንዲት ሴት ከሌላ ከባሏ ካልሆነ ጋራ ወይ ካገኘችው ወንድ ጋራ ሄዳ እንደምትገለሙት እንደምትሴስን እንደምታመነዝር እስራኤል አምላኩ ካልሆነ ጋራ ሄዶ እያመነዘረ ነው ማለት ነው በመንፈሳዊ ዓለም ላይ። አየው፣ በምሳሌያዊ ንግግር አንድ ወንድ ከሚስቱ ውጭ ሄዶ እንደሚገለሙትና ከሌሎች ሴቶች ጋራ እንደሚተኛ እርኩሰትን እንደሚያደርግ ቃል ኪዳኑን አፍርሶ ከሚስቱ ጋራ ያለውን ቃል ኪዳን አፍርሶ እኔ ላንቺ ነኝ አንቺ ለኔ ነሽ ብሎ ቃል ኪዳን አፍርሶ የተጋባውን ቃል ኪዳንን አታሎ አፍርሶ ተደብቆ ሄዶ ልክ እንደሚያመነዝር እስራኤል ከጌታ ጋራ ሲና ኮረብታ ላይ እንዲሁ ቃል ኪዳን ገብታለች። አንተ አምላኬ ነህ፣ እናንተ ደግሞ ህዝቦቼ ናችሁ ብሏቸዋል። ስለዚህ እናንተ በየኔ ህዝብ ናችሁ፣ ከምድር አሕዛብ መካከል ለይቼ አውቃችኋለሁ፣ አንተ ደግሞ አምላካችን ነህ ብለውታል። በሙሴ በኩል እንደውም ጌታ አይናገረን አንተ ስማና ንገረን ነው ብሎ ያሉት። ኦኬ ብሏል ጌታ። በዚህ ተስማምተዋል፣ በዚህ ተግባብተዋል። ህዝቡም መልሶ ጌታም ተናግሮ ሙሴም ከጌታ የሰማው ለህዝቡ ተናግሮ የህዝቡንም ወደ ጌታ አድርሶ እናስ የእንስሶች ደም ፈሶ ዘጸአት መጽሐፍ ምዕራፍ 24 ላይ የኪዳኑ ደም ይህ ነው ብሎ በህዝቡና በመጽሐፍቱ ላይ ረጨው ይላል። ኦኬ። ስለዚህ እስራኤል ደም ተረጭቶበታል ማለት ነው። ተራ ደም ያልሆነ የኪዳን ደም ተረጭቶበታል። ያ የኪዳን ደም የተረጨበት ምንድነው? ኮቨናንት ነው ማለት ነው። ኪዳን ነው ማለት ነው። ከማን ጋር ነው ያን ኪዳን የተጋቡት? ከእግዚአብሔር ጋር የተጋቡት። አሁን ያንን ኪዳን ሲገቡ ምን እያሉ ነው? በአስሩ በድንጋይ ላይ የተጻፉት ጽላቶች በድንጋይ ላይ የተጻፉት ጽላቶች ብቻ ሳይሆን 613 ህግጋት በአጠቃላይ ሲቀበሉ እነዚህን ህጎች እናደርጋለን ብለው ቃል ኪዳን ተጋብተዋል ማለት ነው።
ቶሜር አርፈ ተቀመጥ። እሺ ብራዘር አንተ ገብታ አታወራ። በቃ ዝም ብለህ አንዴ ትሳደባለህ፣ አንዴ ጥላቻ ትላለህ። ዳር ያዝ። እሺ ብራዘር አንተ ማን እንደሆንኩ ራሱ እንኳን አታውቅም። በመጀመሪያ ዝም ብለህ መተህ ጥላቻ ትላለህ። ቁጭ በልና መጽሐፍን አንብብ። እሺ አንዴ ስማኝ። ስለዚህ እስራኤል በዚያን ዘመን ሄዳ ከጣዖት ጋር እንድትዛመነዝር ያደረጓት እነማን ናቸው ብለህ ካልከኝ ሐሰተኛ ነቢያትና በዘመኑ የነበሩ አንዳንድ ነገስታትም ሁሉ ጭምር እንደነ አካብ አይነት ነገስታት እንደ ምናሴ አይነት ነገስታት እንደ ናባጥ ልጅ እንደ ኢዮርብዓም አይነት ነገስታት ራሱ ሰለሞንስ ቢሆን ጌዲዮንስ ቢሆን ጌዲዮን የተባለው ያ ታላቅ በዘመነ መሳፍንት ላይ ያለ እንደነኛ አይነት እንደነ አካዝ አይነት ነገስታት በኢሳይያስ ዘመን የነበረ አካዝ ምንድነው ያደርገው? የእግዚአብሔርን ቤት ደጆች ቆለፈ ይላል። የምናሴ አባት የምናሴ ልጅ አሞጽ የሚባለው የዮሲያስ አባት ማለት ነው። ምንድነው ያደረጉት? ልጅ አባት ቅድመያት በሙሉ የእግዚአብሔርን ቤት ዘግተው ቤተ መቅደሱን ቆልፈው ነቢያትን እያሳደዱ እየገደሉ ካህናትን እያሳደዱ እየገደሉ የእስራኤልን አምላክ እግዚአብሔርን ያስመረሩ ያስቆጡ ነበሩ። ለዚህ ነው ምናሴን ወደ ሶሪያ እንዲማረክ ያደረገው ጌታ። አየህ፣ ለዚህ ነው የናባጥ ልጅ ኢዮርብዓም እንዲሞት ያደረገው ጌታ። ለዚህ ነው የአካብን ቤት እግዚአብሔር ዘሩን በጥፋት መጥረጊያ የጠረገው። የአካብ ቤት ቢጠረግ ይገርማል እንዴ! ሚስቱ የሊባኖሳዊት የሲዶና ሀገር ሴት ናት። አምጥታ በምድር ላይ ሊደረግ የማይገባ የእስራኤልን አምላክ እግዚአብሔርን ምራቋን እኮ ነው ጢቅ ብላ የተፋችበት ጌታ ላይ ማለት ነው። መሰዊያውን ያፈረሰችው፣ ካህናትን የገደለችው፣ እውነተኞች ነቢያትን ያሳደደችው፣ እነ ኤልያው ነቢይን ያሳደደች እሷና የእሷ ተከታዮች ናቸው። አሁን ካርሜል ላይ ማውንት ካርሜል ላይ ያለው ማለት ቀርሜሎስ ላይ ይሄ እኮ ዘመኑ ሩቅ እንኳን ቢሆን እንዳሁን ጭምር እኮ ይሰማናል። የአምላክ መንፈስ በውስጤ ስላለ ማለት ነው። ስለዚህ ጌታን አሳዝነውታል፣ ጌታን አስቆጥተውታል፣ ጌታን አስመርረውታል። ለጌታ የሚከራከር አንድ ኤልያው ነቢይ ነው ያለው። ለጌታ የሚከራከር እነ ኢሳይያው ናቸው ያሉት። አሁን በዚህ ዘመን በነሺን ዘመን ለጌታ ማን ነው የሚገደው? ማን ነው ለጌታ የሚገደው? አንድ ጌታ የእስራኤል አምላክ ቢሰደብ ይቀላል። ለአንድ ራባይ አንድ መምህር ወይ አንድ ኮይን የተባለ ሰው እሱን ከምትናገር ይልቅ የእስራኤልን አምላክ እንደፈለገ ቀለጣልሞ ሰው ቢናገር ማንም አይናገርም። ለምን ብለህ ብትል የሰው ተከራካሪ ነው ያደረጓችሁ። ልብ ብለህ ስማኝ ፕሊስ ሺኒዬ፣ የሰው ተከራካሪ ነው ያደረጓችሁ። አንተ ግን ለጌታ አለውለት ብለህ ካልክ እንደ ሞሼ ተነሳለት። አምላክ መንፈሱን እንዲሰጥህ እንደ ኤልያው ነቢይ ተነሳለት። ነቢይ ተብለህ ባትጠራም ግን የእግዚአብሔር አምላክ ክብር ወደ ምድሪቱ እንዲመለስ ዛሬ ያለ እስራኤላዊ ስንቱ ነው ለጌታ ስርዓት የሚታዘዘው? ስንቱ ነው በታናክ የሚሄደው? አዲስ ኪዳንን ገና አዲስ ኪዳን ስንቱ ነው ለነቢያት መጽሐፍት የሚታዘዘው? ኢሳይያው ላይ ምራቅ እኮ የሚተፋ እኮ እስራኤላዊ እኮ ነው ያለው፣ የአሁኖቹ ማለት ነው። ስለዚህ እግዚአብሔር ክብሩን ወደ ምድሪቱ ለመመለስ በዚያ ዘመን የተከራከሯቸው እውነተኞች ነቢያት እንኳን በነበሩበት ዘመን በሙሴ ዘመን ሙሴ ላይ እኮ ድንጋይ ያነሳ እኮ ህዝብ ነው። መሞት አለበት ብለው ማለት ነው። ሙሴን አሮንንም ሙሴንም መሞት አለበት ብሎ ያለ ህዝብ ነው። የእግዚአብሔር ቃል እኮ በግልጽ እንደሚናገረው እስራኤል እኮ አመፀኛ ህዝብ ነው የሚለው የጌታ ቃል ማለት ነው። ወደዚህ ወደ አመፀኛ ህዝብ እጆቼን ቀኑን ሁሉ ዘረጋው ይላል ኢሳይያስ 65 ላይ ማለት ነው። ለምንድን ነው አመፀኛ የተባለው? እስራኤል ህዝብ በአምላኩ በእግዚአብሔር ቃል ላይ ነው ያመፀው። ታናክ ምን እንደሚል አያውቀው። ይመጣና ግማራ ነው የሚለኝ፣ ይመጣና ታልሙድ ነው ብሎ የሚለኝ። ታልሙድን ጌታ አያውቀውም፣ ግማራን ጌታ አያውቀውም። የሚያውቀው ታናክ ነው፣ በሙሴ ህግና በነቢያት በመዝሙራት የተጻፈው ማለት ነው። አይ እንግዲህ ኤርሚያስ ኤርሚ እኔ ሎርድ ነው። ለምንድን ነው ራሽን የምጠሉት? ለምንድን ነው ሲተረጎም አላየም? ኢሳይያው 53 እንዴት አድርገው የተረጎመው? እና አተረጓጎሙ አንዳንዱ ምዕራፍ ለምንድነው ዘለሉት ብሎ የሚለው? ለምንድነው አታንብቡ ተብሎ የሚባለው? ለምንድነው እንደ ትንቢተ ዳንኤል መጽሐፍ ምዕራፍ 9 ቁጥር 25 ላይ ያለው እንትኑን የሰባ ሱባኤውን ቆጠራ ማለት ነው ካላንደሩን እሱን እንደምር ብሎ ሲል ባለፈው ማን ነው? ሺን አንተ ነው ወይስ ሌላኛው ነው? እኔም ጨምሬና ልንገር። ለምንድን ነው ያልከኝ? ዳንኤል አይቻልም። ከአሁን በፊት ተቆጥሮ አሳስቶ ያውቃል። ናታን ሺን አንተ ነህ አይደለ? ባለፈው ትንቢተ ዳንኤል መጽሐፍ 9 ቁጥር 25 ጥያቄን በደንብ ስማኝና ከዛ ታወራለህ። ዳንኤል 9:25ን የ69ኙን 7 ሱባኤ ልደምረው ስል ረግማለሁ አልከኝ አይደል? አንተ እኔ አይደለም ምለው
አባቶች አንተ ነህ ያልከኝ አይደል? ለኔ ግን አንተ ነህ ያልከኝ አይደል? ኦኬ አዎ አንተ ነህ ያልከኝ። ሽንዬ ይሄን ትምህርት ከየት ነው አንተ የተማርከው? ራሺን ያስተማረህ ዳንኤል 9:25ን መተርጎም ለምን ምትረግም? ይረገም ብሏል ጌታ። ይሄን በዳንኤል በኩል ጌታ ይህንን ክፍል የሚተረጉም ሰው ዘሩ ይጥፋ ይደምሰስ ብሎ እርገሙ ብሎ አስተምሯል። የአባቶቻችን አምላክ ልዑል እግዚአብሔር ናልንገር እንደዚህ ብሎ የተረጎሙ በታሪክ የተጻፉ ሁለት ሰዎች ልጥቀስልህ። አይመለከተኝም እነሱ እኔ ነኝ አንድ ባቢሎን ላይ ለምን መሰለህ? ምክንያት ስላለው ነው። እነኚህ ሰዎች እነኚህ ሊቆች መጣው ብለው አፋችሁን ዝጉ አላሉ። ኦኬ ይሄ ምክንያት ስላለው ነው። ባቢሎን ላይ እንደዚህ ቆጠራ ተደርጎ ህዝቡ ልብሱን አጥቦ ዝግጅት ተደርጎ ሊደገስ በቃ ሊታረድ መስዋዕት ሊቀርብ ምናምን ተብሎ መሲሁ መጣ ተብሎ ዛሬ ኢራን የሚባለው አካባቢ ላይ አሳስቷል አንድ የሆነ ሊቅ እስራኤል መምህር። ሁለተኛ ቱርክ የሚባለው የትኛው ዳንኤልን 9:25ን ተብሎ ነው? አዎ እሱን ተመርኩዘው በትክክል። ሁለተኛ ቱርክ ላይ ለምሳሌ ማን የሚባል መምህር መሰለህ ስሙ? እኔ በቃ እረሳዋለሁ፣ ችግሬ ነው። አንድ መምህር እንደዚሁ ቱርክ ላይ እንደዚህ ህዝቡን አውጥቶ አስቀምጦ ሰንበትን ሁሉ አስጠብቆ ንጽህና አድርጉ ተብሎ በቃ ህዝቡን አዘጋጅቶ ከዛም በኋላ ምንድነው የሆነው? ሳይመጣ ቀረ። የተጣበቁት ሰው የተጣበቁት ንጉስ ሳይመጣ ቀረ። ምንድነው የሆነው? በዛን ወቅት ህዝቡ ግማሹ በሙሉ በቃ ወደ ባዕድ አምልኮ ነው ሄደው፣ ግማሹ ከፊሉ ክርስቲያን ሆኖ ከፊሉ ፕሮቴስታንት ነው ሆኖ ከፊሉ ደግሞ ያው እና ምንም ፈጣሪም የለም ውሸት ነው ፈጣሪ ካለ ይመጣ ነበር ብለው በቃ ከህዝብ እስራኤል ነው የጠፋው። በቱርክ ሀገር ላይ ይሄ የተደረገው መቼ ነው? ቆይ አመጣልሃለሁ፣ ጉግል አድርገዋለሁ ስሙን። አሁን ቀጥል አንተ። እሺ ስሙን አምጣው። ስለዚህ ዳንኤል 9:25ን አንድ ሰውዬ ቱርክ ላይ ተነስቶ ሲተረጉም ስላሳሳተ ወይ ደግሞ ኢራን ላይ ሆኖ ሲተረጉም ስላሳሳተ ስለዚህ ዳንኤል 9:25ን ይተርጎም ተብሎ ሲባል ረግማለሁ ብሎ የሚል እርግማን ያነሳው ራሺ ነው ማለት ነው። ስለዚህ ራሺ ተሳስቷል። ለምን? ቆይ ልብ ብለህ ስማኝ። ራሺ ተሳስቷል። ለምን መሰለ? ራሺ ያን ክፍል ሲተረጉሙ በዛ ዘመን የነበሩት በኢራን ውስጥና በቱርክ ውስጥ የነበሩ ሁለት ግለሰቦች ይህን ክፍል የነብዩ የዳንኤልን መጽሐፍ ሲተረጉሙ 69 ሱባኤ ማለት 62 7 ሱባኤ ሲተረጉም ተሳስቷልና እርግማን ካወጡበት ራሺ ስንት የተሳሳተው ትንቢተ ኢሳይያስ መጽሐፍ ምዕራፍ 53ን አሳስቶ የተረጎመ አሳሽ ሰው ነው ማለት ነው። ራሱ መረገም አለበት። እሱ ረጋሚ እሱ ግን የማይረገም መሆን የለበትም። ምክንያቱም የነቢያትን መጽሐፍ እሱ ትንቢተ ኢሳይያስ መጽሐፍ ምዕራፍ 53ን ያጣመሙት ራሺዎች አይደሉ? ስለዚህ ቶራው ደግሞ ይፈቅዳል ማለት ነው። አንተ በሌላው ላይ እንዳደረክ ጥርስ በጥርስ እንደተባለ ሁሉ እሱ ዳንኤል ትንቢት መጽሐፍ ምዕራፍ 9ን ሁለት ሰዎች ሲተረጉሙ ተሳስተዋልና አሁን ዳንኤል መጽሐፍ ምዕራፍ 9ን ቁጥር 25ን የሚተረጉም ሰው ይረገም ብሎ ካለ እሱ ራሱ ራሺ ይረገማል ማለት ነው። ምክንያቱም የኢሳይያው 53 እና ሌሎችን መጽሐፍትን ሁሉ ሲተረጉም አሳስቷል። ኦኬ አሳስቷል ማለት ነው። ስለዚህ ወገቡን ቆፍጠን አሁን ልክ እንደ እናንተም እንደ ኦርቶዶክስ ቄሶች የኦርቶዶክስ ቄሶች ምን ይሉ መሰለ? የፈለጋቸው ነፍሱ እንደፈለጋቸው ያወራሉ በግዕዝ። የእናንተስ ያው በዕብራይስጥ ቋንቋ ስለሆነ እናንተም ዕብራይስጥ ስለምታውቁ የሚሰጠውን ትምህርት ሁሉ በሙሉ ትሰሙታላችሁ። ኦርቶዶክስና እስላም ግን ህዝቡን እንዴት እንደሚጫወቱበት፣ እስላም በአረብኛ ቋንቋ ተደብቆ ኦርቶዶክስም በግዕዝ ውስጥ ተደብቃ በቃ የፈለጋቸውን ይላሉ። ህዝቡ አሜን ከማለት ውጭ ለምን እንዴት የቱ ጋር ነኝ ብሎ የሚል ነገር ማንሳት አይችሉም። ቄስ ቢሳሳት መድኃኒዓለም የሚጠይቀው ነው ብሎ የሚሉት እነሱ ግን ህዝብ ከተሳሳተ እንደፈለጋቸው አድርገው ቅጣት ምናምን ነገር ይሰጣሉ ማለት ነው። ስለዚህ አይሰራም ማለት ነው። የኦርቶዶክስም ደብተራዎች የአይሁድም ደብተራ የጴንጤ ደብተራ ይሁን በእግዚአብሔር ቃል ላይ የሚቀላምድ ከሆነ የአብርሃም አምላክ እግዚአብሔር ይፋረደኛል እኮ። ፊት ለፊታቸው ላይ እንቆማለን። ሐሰተኛ ራባይ ከሆነ ሐሰተኛ ነው ይባላል። ሐሰተኛ ፓስተር ከሆነ ሐሰተኛ ነው ይባላል። ሐሰተኛ ቄስ ከሆነ የኦርቶዶክስ ጳጳስ ከሆነ የእግዚአብሔርን ቃል ካሳሳተ ተሳስቷል ይባላል ማለት ነው። ተሳስቷል ይባላል። የኤልያው ነቢይ አምላክ ዛሬም ስላለ ማለት ነው በመንፈሱ ተሳስቷል ይባላል እንጂ እሱ ሳሳቱ ሌሎችን ረጋሚ፣ እሱ ግን በሚሳሳት ሳለ ማንም አይጠይቀውም። ስለዚህ ራሺ እኮ ማለት እንደ ያዌ ነው የሚፈራው ማለት ነው። በምድራችሁ ላይ ቢሳሳትም ማንም አይናገርም። ራባዮቻችሁ እንደፈለገ ቢያወሩ
የኤርሚያውን አጣፍተው ከሕዝቅኤልን ከሚልኪያስ ጋር የሚልኪያስን ከሞሼ ጋር ቀላቅለው ቢያወሩ እናንተ ዝም በሉ ተብላል። ዝም በል ተብላል። ትረገማለህ ተብላል። ለመረገሙ ምክንያት እንደው ብለስል ቱርክ ሀገር ላይ የሆነ ሰው እየተነስቶ እንደዚህ አርጎ ተርጉሞ እንደዚህ ሆነ አጣሞ ከዛ ደግሞ እንደዚህ ደግሞ ኢራን ውስጥ የተነሳ ሰው እየነበር ሱ አጣመ። እነዛ ሁለት አጣማሚ የሆኑ ሰዎች ቃል እግዚአብሔርን ካጣመሙ ለሌሎች እንዳይተረጉሙት እድል አይሰጥም ከተባለ ለራሺ ለራሱ አይሰጠውም። 4 ነጥብ ናልንገርህ ኤርሚ ራሺ እንዴት ራሽን አልተቀበላችሁት? ምክንያቱም ራሺ ኢየሱስን ስሙራ ይጠራ ጽፏል። ኢየሱስ እንዳይባል ተሰርዞ ሰው እንዲባል ብቻ አውጇል። ጣውት እንደሆነ በኢሻያው አስረድቷል። ያስረዳውን ምክንያት አልተቀበላችሁትም? አንቀበለው ራሺ ለዚህ እኮ ነው አሁን እናንተ ራሺን አትንኩ ብላችሁ ትላላችሁ። እናንተ ስላላችሁ አይደለም ማለት ነው። ልቆይ እናንተ ስላላችሁ በዚያን ዘመን የነበሩት አባቶቼ ነቢያት በዚያን ዘመን የነበሩት ኢሻያውና ኤርሚያው ማለት ነው። በዚያን ዘመን የነበሩቱ በዘመኑ ከነበሩ የእግዚአብሔርን ቃል እያጣመሙ ከሚሰብኩና ከህዝቡን እስራኤልን የእስራኤል አምላክ እግዚአብሔር በምድሪቱ ላይ እንዲሰደብ ካደረጉ ሐሰተኞች ነቢያት ጋር እነ ኤርሚያው እንደዚሁም እንደነ ኤልያው ነብይ በአካብ ዘመን 850 ነቢያት አልኩ። ይደርደር የዚህ ዘመን አባይ 850 ነቢያት በአንድ ቃል ሆነው የእስራኤል አምላክ እግዚአብሔር ላይ ምራቃቸውን ጢቅ ብለው መሰዊያውን አፍርሰው ካህናትን ገለው የእግዚአብሔር ስም በእስራኤል ምድር እንዳይጠራ አድርጎ ሁሉም እስራኤላዊ ባኦል ነበር ብሎ የሚሉት ያህዌ ብሎ የሚል ሰው ጠፋ። እንዲህ ያደረጉትን ፊት ለፊት እዛ ቀርሜሎስ ተራራ ላይ ገጥሟቸው በእስራኤል አምላክ ስም ያሸነፋቸው የዛ ነብይ አምላክ ይፋረልኩ። አይሁድ ይሁን ፓስተር ይሁን ጴንጤ ይሁን ካቶሊክ ይሁን ኦርቶዶክስ ይሁን ራሺ ይሁን ራባይ ይሁን ኮሄን ይሁን የአምላክን የእግዚአብሔርን ቃል የሚያጣምም ከሆነ ከተጻፈበት አውድ አውጥቶ እንደገሱ እሱ እንደፈለገ እንደ ሳር እየሰነጣጠቀ እንደፈለገ እንዲተረጉ እሱ ግን ሌሎች ሲተረጉሙ የሚራገም ከሆነ ዳሪያስ እንለዋለን። ዳሪያስ የቃሉ ባለቤት እስራኤል አይደለችም። የቃሉ ባለቤት እግዚአብሔር ነው። ማንም ቢሆን በአምላክ ቃል ላይ አይቀልድም። አሁን እግዚአብሔር ከሰማይ ሲመለከት በሙሉ ሐሞቱ የፈሰሰ ከአምላኩ ከያህዌ ይልቅ ራባይን የሚፈራ ትውልድ ነው። ከአምላኩ ከእግዚአብሔር ይልቅ ጳጳስን የሚፈራ ትውልድ ነው ያለው። ጳጳሱ በግ እየቀበረ አስማት እየሰራ የ200 ሰዎችን ፎቶ እያቃጠለ እርስ በርስ እየተገዳደሉ ቄሱ ዝም መጽሐፉም ዝም እንደሚል መጽሐፉ ዝም አይልም። ትውልድ አለ። የኤልያው ነብይ አምላክ እግዚአብሔር ይመስክራልኩ አለ ትውልድ በዚህ ዘመንም ሕያው ጌታ ለዘላለም የሚኖር የያዕቆብ ንጉስ ምስክር ነው አቋሉ ትውልድ አለ በዚህ ዘመን። ጳጳስ በግ እየቀበረ አስማት እያደረገ እየተደራረጉ እየተገዳደሉ እዛ እንደዛ ህዝቡን በማስፈራራት በግዝት ቃል ኦርቶዶክስ የሆነ እንደሆነ ማንም አይናገር። ማን ዘንበል ይባላል። እዚህስ አንተን መሰል ደግሞ የአባቶችህን አምላክ ያህዌን እየጠራ እሱን እያመለክ አንድ ራሺ የጠገበ ራሺ እሱ እንደፈለገ እግዚአብሔርን ቃል ይተረጉማል። አንተ ግን አንብበህ እንኳን ለመረዳት አታንብብ፣ ምዕራፉን አታንብብ ተባለ ትዘለዋለህ ማለት ነው። ዳሪያስ ማን ነው ራሺ የሆነ እንደሆነ? ማን ነው ፓስተር የሆነ እንደሆነ? ማን ነው ሼካ የሆነ እንደሆነ? የእግዚአብሔርን ቃል አቃለው ብሎ ካለ የእስራኤልን አምላክ አቃለው ብሎ ካለ የእስራኤል አምላክ ጻድቅ ጌታ ለዘላለም የሚኖር ነው። ቃሎቹ ካፉ በጽድቅ ወጥተዋል። በቃሉ ላይ ስተት የለበትም። ትውልድ ቢጣመም ትውልድ ቢሳሳት ትውልድ የአብርሃምን አምላክ እግዚአብሔርን አልፈልግም ብሎ ቢል ዳሪያስ እንለዋለን። ዳሪያስ እውነቴን እኮ ነው የምልህ። ዳሪያስ እስራኤላዊ ይሁን አሕዛብ ይሁን እከተላለሁ ብሎ ካለ የአብርሃምን አምላክ በጽድቅ ይፈልገው። በመጽሐፉ ላይ እንደተጻፈው እውነት ዘመን ካለ ዘመን ይተረጎማል። ዳንኤል 9:25 ይተረጎማል ማለት ነው። ኦኬ ቤተልሔም ይሁዳ ይወለዳል ብሎ ነብዩ ቤተልሔም ይሁዳ ይወለዳል ብሎ ተናግሮ እናንተ እኮ አሁንም ከዳን ነገድ እኮ ነው የሚመጣው ብለው እኮ የሚሉ ሁሉ አሉ። ይሄን ከዳን ነገድ ይመጣል ብሎ የሚል ጠማማ ትምህርት ያስተማሩና ማን ናቸው? ራባዮች ናቸው። ንስሐ ነው መግባት ያለባቸው። ሚክያስ እንደዋሻ አድርገው ታላቁ ነብይ እንደዋሻ ተደርጎ ቤተልሔም ኤፍራታ ነው የሚወለደው መሺያው እያለ ከዳዊት ዘር ነው የሚወለደው እያለ ዘመን እየተናገረ የምትወልደው ሴት ድንግል ሴት እንደሆነች ኢሻያው እየተናገረ ከነገደ ይሁዳ ነው የሚወጣው እያለ እንደዚህ ነቢያት እየተፈራረቁ እያንዳንዳቸው ሞቱን እንደሚሞት የእስራኤል መሺህ እንደሚገደል የሚገደልበት ኢየሩሳሌም ከተማ ከተሰራ ቤተ መቅደሱ ቤተ መቅደሱ ከተሰራ በኋላ ኢየሩሳሌም ቅጥር ከተሰራ በኋላ
ቤተ መቅደሱ ከተሰራ ኢየሩሳሌም ቅጥር ከተሰራ በኋላ መሺያው እንደሚሞት መጽሐፉ እየነገረ ራሺ የሚባል ዳሪያስ እንደዚህ ከገስት ላይ ራሳችሁ ትረክፋላችሁ ማለት ነው። በሕያው አምላክ በእግዚአብሔር ፊት እኮ አልኩ አንድ እስራኤላዊ እፊት ያትቆምም ናና አውራኝ በአባቶቼ በአብርሃም አምላክ ስም ማለት ነው። አንዳችሁም እንደዚህ ነው የምትረክፈው ከገስት ላይ አጣመው አስተምረው ጠማማ መምህራን፣ ጠማማ ቄስ፣ ጠማማ ፓስተር፣ ጠማማ ትውልድ ንስሐ ግባ ነው የሚባለው። ንስሐ ግባ ነው የሚባለው። ስለ ኢየሱስ ክርስቶስ ስለ መሲያው የተነገረን ክፍል ሁሉ አታንብቡ፣ ከተነበበም አተርጉሙ፣ ከተረጎምክ እንረግምሃለን እያልክ ሺን አንተው ነህ ራስህ ያልከኝ ረግምሃለሁ አልከኝ። ማንነን ትምህርት ያስተማረህ? የእስራኤል አምላክ እግዚአብሔር ቃሌን የሚተረጉሙ አገልጋዮችን እርገሙልኝ አለ እንዴ? እሱ እኮ በለዓም እኮ አይደለም። የበለዓምን መንፈስ ከየት ነው ያመጣችሁት? የአምላክን የእግዚአብሔርን ቃል መተርጎሜ ምንድነው ጥፋቱ? ረግምሃለሁ አልከኝ ባለፈው። ሺን ታውቀዋለህ። ረግምሃለሁ አልከኝ። እንዳትተረጉመው ረግምሃለሁ አልከኝ። ለምን? አንተ ማን ነው ረጋሚ ያደረገ? እኔ ለምን ረግምሃለሁ? የአምላክን የእግዚአብሔር ቃል ስትተረጉም ከተሳሳት ካቀናሃለሁ እንጂ አረግምህም። የደከመውን እንዴት በቃል ማበርታት እንዳለብኝ አውቅ ዘንድ እግዚአብሔር የተማሩትን ምላስ ሰጥቶኛል ይላል ኢሳይያስ ሲናገር። ሰጥቶናል። የእግዚአብሔር መንፈስ በእኔ ውስጥ ስላለ የቃሉ ባለቤት እግዚአብሔር ሞሼን ሕጉን ቶራውን ያጻፈ እነ ኢሳይያውን ትንቢት ያናገረ እነ ጳውሎስን ትንቢት ያናገረ የአምላኬ የኢየሱስ ክርስቶስ የየሽዋ መንፈስ እኔ ውስጥ ስላለ ቃለ እግዚአብሔርን አልስትም። ብስትም ወንድሞቼ ያቀኑኛል ማለት ነው። እነማሩ ተሳስተሃል እዚህ ጋር ብለው ቢሉ እሺ አስተካክላለሁ እላለሁ። ሰው ነኝና አልስት ብችል አስተካክላለሁ ማለት ነው። ግን አተርጉሞ ተብሎ ይባላል እንዴ? አተርጉሞ ተብሎ ይባላል እንዴ? ማን ነው ብሎ የሚል? የትኛው ራሺ? የትኛው ራባይ? ዳርያዝ ነው የምንለው ባዘር ዳርያዝ ነው ብሎ እሱ እንደ ኦርቶዶክስ ቄስ በግዝት እያስፈራራ እሱ እንደፈለገ የሚተረጉም ራሺ ተብሎ ራባዮቹ እንደፈለጋቸው እንዲተረጉሙ የኦርቶዶክስ ቄሶች እንደፈለጋቸው እንዲተረጉሙ ህዝቡን ግን ግራ የሚያጋቡ ህዝቡን ዝም ብሎ እንደ ደብረ ብርሃን በግ ይነዱሃል ማለት ነው ወደ ሞት። ወይ እነሱ አይገቡ ወይ የሚገቡት ላይ ያስገቡ። መንግስተ ሰማያን በሰዎች ላይ ስለምዘጉ ይወላችሁ ብሎ እንዳለ ማለት ነው። እና አሁን አንድ ራባይ ከሚናገረው ይልቅ ዝም በል እንዴ? የእስራኤል አምላክ እግዚአብሔር እኮ ሲሰደብ እኮ ዝም ትላላችሁ። አንድ ራባዮችን እንደዚህ አትበል። ዳርያዝ ብራዘር ዞር በል ከጎዳና ላይ። ስራ አጥቼ አይደለም እዚህ መጥቼ ላይቭ ከፍቼ ማወራው። የአብርሃም አምላክ ቅዱስ እግዚአብሔር ልኮኛል ቃሉ እንዳገለግል። ዳርያዝ ራባይ የሆነ እንደሆነ ከተሳሳተ ተሳስተሃል ይባላል። ቄስ የሆነ እንደሆነ ከተሳሳተ ተሳስተሃል ይባላል። ፓስተር የሆነ እንደሆነ ከተሳሳተ ተሳስተሃል ይባላል። ኤርሚያስ ከሆነ ከተሳሳተ ተሳስተሃል ይባላል። የማይሳሳት ስተት በሱ ዘንድ የሌለ በስተት የተደረገ በስሜት የተወራ በሞቅታ ያላወራ የእስራኤል አምላክ እግዚአብሔር ካንደበቱ ጽድቅና እውነት ወጥተዋል። ባለቅ ጻድቅ አምላክ ለዘላለም የሚኖረው ንጉስ የያዕቆብ ንጉስ እሱ ያህዌ ነው። ያ ያህዌ ሰው ሆኖ ከድንግሊቱ ሴት ተወልዷል። ስሙ የሽዋሁ አዶን ይባላል። በእውቀት አወራለሁ ብሎ የሚል ሰው ካለ ሌላ ተረኛ አምጡ። ለእናንተም መዳን ስለሚያስፈልጋችሁ ለእስራኤላውያን ማለት ነው። መጽሐፍትን አታንብብ ትባላለህ። ዘለለው ይሄኛው ምዕራፍ ይለዋል። አንተ ትዘላለህ ዝም ብለህ ገመድ ዝላ ያደረከው እንዴ? አጠረጥርም የሆነ ነገር ይሄኛው ምዕራፍ ዘለሉት ብሎ ሲል ራሺ ሲነግርህ ራባዩ ሲነግርህ አጠረጥርም እንዴ? የምን ገመድ ዝላይ ነው እንዴ ያስከው? እግዚአብሔር ይሄኛውን ዝለለው ይሄኛውን አትዝለለው እያለ ነው እንዴ ቃሉን ይሰጣል? የአምላክ የእግዚአብሔርን ቃል ማንም ራባይ ማንም ፓስተር ተነስቶ ይሄን ምዕራፍ ዘለለው እንዳታነበው ብሎ ቢል ዛለ በየመለ ዛርበል የሚባለው ማንንም አንሰማ። ምን ያረጋል? 40 ቢንጋጋ ከ850 ነቢያት ጋር ነው የገጠሙት አባቶች የነቢያትና ኤልያው ነቢ ማለት ነው። ከ850 አሳች
ከአካብ ማዕድ ይበሉ የነበሩ ለዛፍና ለእንጨት ለዛፍና ለድንጋይ ቅቤ ሲያስቀባ የነበሩ የአሸራ ነቢያት ማለት የአጸድና የአሸራ ነቢያት አጸድ ማለት ዛፍ ማለት ነው። 850 ነቢያት ግን ሐሰተኞች ለእስራኤል አምላክ ሐሞታቸው የፈሰሰ የእስራኤል አምላክ ክብር የማይቆጫቸው የማያቃጥላቸው እነሱ ከኤልዛቤል ማዕድ ከቤተ መንግስት ይበሉ ነበር። ምድረ ሆዳም ሁሉ ማለት ነው። ድንገትና ከቴስቢ ወጣ ያ ስሙን ማናቀው እስራኤላዊ ነቢይ ኤልያው ነቢይ በእግዚአብሔር ቀናት እያንዳንዱን ጠርጎ ከጎዳና ላይ አስወገዳ። ማንንም የእግዚአብሔርን ቃል የሚሰብክ ከሆነ ራቫዩን ሰማዋለሁ፣ ፓስተሩን ሰማዋለሁ፣ ቄሱንም ጳጳሱንም ሰማዋለሁ። እንደ እግዚአብሔር ቃል የማያስተምር ከሆነ ራቫዩንም አልሰማው፣ ቄሱንም አልሰማው፣ ፓስተሩንም አልሰማው፣ ትውልድንም አልሰማም። ዞር በል እላለሁ። ዞር በል። የአምላኬ እግዚአብሔር ቃል የነጠረ እውነት አለ። ቅዱስ ዳዊት እንደተናገረው የአምላኬ ቃል ከብር ከወርቅ ይልቅ የተፈተነ ነው ይላል። የጠራ ነው። የአባቶች አምላክ እግዚአብሔር ውሸትን አልተናገረም፣ ስተትን አልተናገረም፣ ስሜቱን አልተናገረም። በኢሳይያው መጽሐፍ ላይ ሲናገር እግዚአብሔር ቃል እኔ ለያዕቆብ ቤት በከንቱ ፈልጉኝ አላልኩም፣ እኔ እግዚአብሔር ነኝ፣ ጽድቅን እናገራለሁ፣ ቅንንም ነገር አወራለሁ ብሏል። አውርቷል ጌታዬ። ያወራውን በቅንነት ተርጉማ፣ አማተረጉም ከሆነ ዞር ትላለህ አልኩ። ሕያው ጌታ ለዘላለም የሚኖር ንጉሥ ኢየሱስ ክርስቶስ ጌታዬ ምስክር ነው አልኩ። ዞር ያረጋል፣ ከመንገድ ላይ ዞር ያረጋል። እኔም ያለ ቃሉ ማወራ ከሆነ ዞር ትላለህ ማለት ነው። ሐሞቱ የፈሰሰ ትውልድ ራሺን አትንካው፣ ኮሄኑን አትንካው። እማነካው የእግዚአብሔርን ቃል እንደ እግዚአብሔር ቃል እስካስተማረ ድረስ አንነካውም። እናከብራቸዋለን። አባቶች ናቸው፣ መከበር አለባቸው፣ በእድሜያቸውም በእውቀታቸውም ማለት ነው። ምን እስካሉ ድረስ ነው ብዬ የምልህ። ታናክን በትክክል እስከተረጎመ ድረስ አንነካውም። ታናክ ላይ ግን እሱ እንደጠገበ አውራ ዶሮ ቆሞ እሱ ቃል እግዚአብሔር እንደፈለገ ሞነጫጭሮ በትርጉም አበላሽቶ እኔን አመን በልበሎ ቢለኝ ዳር ያዝለዋለሁ። ፓስተር ቢሆን ቄስ ቢሆን ራብ ቢሆን ማለት ነው። ተንጫጫ ብራዘር ጉዳይ ነው። የእስራኤል አምላክ እግዚአብሔር ዛሬም ሕያው ነው። ዛሬም ሕያው ነው። ስንቶቻችሁ ናችሁ ዝም ብለህ ኤልያው ነብይ ይመጣል። አንተ የኤልያው ነብይ እንኳን ምንም እንደው ትንሽ ውስጥ ምንም ቅናት የለም። ምንም ቅናት የለም። እንደ ኤልያው ነብይ እንኳን ልትሆንም አትችልም። ቅናት የለም። የማንም ወጠብሻ ጎረምሳ ራብ ነኝ እያለ ሲመጣ ስንቴ ነው እስራኤልን የሚያታልለው? ጠጎ ከአውሮፓ መጥቶ ራብ ነኝ ብሎ ይላል። ዘር ምንድነው ስትለው ከነገረ ይሁዳ ነኝ ይላል። አምጣ የዘር ትውልድ አረገን በለዋ። የዛሬ 2000 ዓመት ከየሽዋ ጀምሮ እንኳን 20 ትውልድ ነው የነበረው። በዚህ 2000 ዓመት ውስጥ የአንድ ትውልድ ዕድሜ 100 ዓመት ስለሆነ በመጽሐፍ ቅዱስ 20 ትውልድ። ስለዚህ በ20 ትውልድ ውስጥ ንጉስ ዳዊት ሰለሞን ሮብዓም አብያ አሳ ኢዮሳፍጥ ብሎ ያለ የዘር ሐረጉን ሊያሳየን ይገባ ነው ብየምልህ። ካልሆነስ አታምታታም ስልህ አታምታታም። አይሁድ ስለሆንክ አታምታታም። የእግዚአብሔር የአምላኬ ቃል ላይ አትቀልድም። እውነቴን እኮ ብየምልህ የዘመኔ ቁጥራቸውን አልኩ። አትቀልድም። ደግመዋለሁ። አትቀልድም። ፓስተር ስለሆንክ አትቀልድም። ቄስ ስለሆንክ አትቀልድም። ንጉሱ እግዚአብሔር ዛሬም በማደሪያው ላይ አለ፣ በኔ ውስጥ አለ። የኢየሱስ ክርስቶስ መንፈስ በኔ ውስጥ አለ። እሱ ማለት የሰማይ አምላክ ቅዱስ እግዚአብሔር ኤልጊቦር የተባለው እውነተኛው የእስራኤል መሺህ ነው። የሽዋ አለቅ እንዴ አልበዛም እንዴ? በሃይማኖት ቤት እዛ ሲያስፈራሩ ማለት ይፍታ ይድግ ያንጽህ ወይ ቀድስ እግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ ሊቀ ካህናት እስራኤል ኃጢአት ወደ መሳሲያ በሳ ዘወሃቦሙ ስልጣነ ለሐዋርያት በዛ ይመረ መንፈስ ቅዱስ ይላል ዳርያስ። አንተ እንደዛ እንድትል ስልጣን እግዚአብሔር ከሰጠህ ስልጣኑን የሰጠህ እግዚአብሔር ሁሉ ቀን እንደዚህ እያልክ እንድታላዝንብን ሳይሆን ቃል እግዚአብሔርን አስተምር እንጂ የተሰቀለውን የአብ ልጅ የዳዊት ልጅ ኢየሱስ ክርስቶስን ስበክ እንጂ ኢየሱስ ክርስቶስን ሞትን ሳይሆን ብሎ ማዳኝነቱን የማይሰብክ
ቄስ የኦርቶዶክስ ቄስ እሱ ቄስ አይደለም አንፈራውም አልኩ የተሰቀለውን የአብን ልጅ የዳዊት ልጅ ኢየሱስ ክርስቶስን የማይሰብክ ፓስተር እሱ ፓስተር አይደለም እግዚአብሔር አላከው አልኩ እግዚአብሔር የላከው የእግዚአብሔርን ቃል በጽድቅ ይናገራል ያላድሎ ይናገራል በስጋዬ ሙቀት ነገር የሚጠጣ ነገር ጠጥቼ ማወራ መስሎ ከሆነ በጣም ተታላል ጌታ ከሰማይ ሆኖ ሲያይ እንዴት እንደሚያዝን አልኩ በሙሉ ሐሞቱ የፈሰሰ ትውልድ በሙሉ ጌታ እንዲህ ብሎ ተወለ ሲባል እንቅልፉ ይመጣል ከዛ ራሽኮ የሚባሉ ተሳሳቱ ቄሱ እኮ ተሳሳተ ፓስተሩ ተሳሳተ ብሎ አይኑ ጠርጎ መጥቶ ለብረው እንደዚህ ብለም ጥለው ግን እንትን ራሺ እኮ ይሳሳታሉ አይባልም አይ አባቶቻችን አትስደብ ብራዘር እሱ የእስራኤልን አምላክ እግዚአብሔርን እኮ ታድቧል በትርጉም እየሰማይ ነው ፓስተሩ ሲሆን እንደሆነ ተሳድቦ በትርጉም ተሳስቶ ከሆነ ጌታን እየተሳደበ ነው ማለት ንስሐ መግባት አለበት ራባዮቹን አትናገሩ ብሎ ያለበት ቦታ አለ እንደ ጌታ አይ ፓስተሮቻችሁ እንደፈለገ ቢያጠፉት እንዳትናገሯቸው አለ እንደ እግዚአብሔር ኤርሚያስ እንደፈለገ ቢስት ዝም በሉት እሱን እንግዲህ አንድ ያስነስቻለሁ ብሎ አለ እንደ እግዚአብሔር ከተሳሳትኩ ተሳስተሃል ኤርሚያስ ይባላልው ከተሳሳትሽ ተሳስተሻል ትባያለሽ አይሳችሁ የአይሁድ ራባይ ናቸው ቀሚሳቸውን አታይም ጺማቸው ይርዘማሉ ይርዘም ጺማቸው ለምን መሬት ላይ መሬት አይጎተትም ቀሚሳቸውም ልክ እንደዛ ማለት ነው ተሳስተዋል ይባላሉ ተርጉም ላይ አበላሽተዋል ብለን እንሞግታቸዋለን አናናናናና የእግዚአብሔር ቃል እንደዚህ አይተረጎም እንላቸዋለን እነሱን ብቻ ተርጓሚ እኛ ግን እነሱ የተረጎሙትን ዝም ብለን አሰስገሰሱን ሁሉ ምን ጠጣ አይደለንም እኮ ነው ብየልህ ግልጽ አይደለም እንደ ንግግሬ ነው ፓስተሩ እንደፈለገ ጌታ እንደተናገረው ማለት ነው ጌታ እንደተናገረው በትንቢተ ሕዝቅኤል መጽሐፍ ላይ ስለ በጎቹ ሲናገር ምዕራፍ 34 ላይ በጎቼ በእግራችሁ ያደፈረሳችሁትን ውሃ ታጠጧቸዋላችሁ አላቸው በደፍረስረስረስ አርገው በጠባቂ ስለነበርኩ በተረት የተጨማለቀ ትምህርት ገርማል ራሺ እንዲህ ብለው ኢሳይያስ እንዲህ ብለዋል አትልም እንዴ በኤርሚያስ በኩል ጌታ እንዲህ አለ ማን ነው የሚለው የለም ራሺ ራባይ እንትና እንዲህ ብለው ከየት ነው የሚያመጡት ከታልሙድ ምንድነው ጌታ የሚያውቀው ቃል ነው እንዴ ታልሙድ አይደለም ከጌታ አፍ ነው የወጣው ታልሙድ አይደለም የታሪክ መጽሐፍ ነው ታሪክን አጭቆ ያዘ ማለት ነው ለምን ታናኩን አታነበውም እኛ ስናነበው አይገባንም ለምን ያልገባ የማይገባ ከሆነ አንተ ታላቁ የተፈራውን የእስራኤልን ንጉስ ልዑል እግዚአብሔርን ያመለክ አትጸልይም እንዴ እንደ አረብ ሴት ዝም ብለህ ከምትሳደብ በየመንገዱ አትጸልይም እንዴ አታነብም ስንፍና ጎጆ ለሃ ላይ ሰርቶብህ እንደ ሸረሪት ድር ስንፍና ለሃ ላይ አድርቶብህ ማለት ነው አምስቱ ብሔረ ኦሪትን ማን ነው ከዚህ ውስጥ አንብቦ የጨረሰ ማን አንብቦ የጨረሰ በተለይ እስራኤላዊ ሆኖ አለ ቶሜራውን አንበርሳል ቶራን ለታይቀህ እኔ እናንተ እንጠያይቅ ቶሜሪ አምስቱ ብሔረ ኦሪትን እንጠያይቅ ከመጽሐፈ በፊት ጀምረን እንጠያይቅ አንብበዋል የቱ ጋር ምን እንደሚል ስድብ ብቻ አለቅ ስለዚህ ከጨከንክ ለእስራኤል አምላክ እግዚአብሔር ጨከን ቃሉን ለማንበብ ለማጥናት ወደ እግዚአብሔር ፊት ለመለስ መሲሁን ፈልግ እውነተኛው መሲህ ይመጣል መቼ ነው ይመጣው አናቅም አንድ አይሁዳ አስገብቼ ስጠይቀው መሲያው ይመጣል አዎ ይመጣል መቼ ነው የሚመጣው አናቅም እንዴት ነው የማታውቀው ጌታ ተናግሮ የለ እንደ በነቢያቱ በኩል ዘመኑን አታውቀውም አናቅም ከማን ነው የሚወለደው ከነገደ ይሁዳ ይሏል የማን ቤት የዳዊት ቤት ዳዊት አሁን አለ የለም ቤተልሔም ነው የሚወለደው አዎ ቤተልሔም ነው ብሎ ይላሉ አንዳንዱ ደግሞ ከዳን ነው ይላል ከዳን መሲህ ይመጣል ብሎ ያለ የትኛው ነብይ ነው የብሉይ ኪዳን ነቢያት
ከሙሴ እስከ ሚልክያስ ጥራልኝ እስኪ። ከነገደ ዳን ነብይ ይወጣል ብሎ ያለው ማን ነው? የለም። ከየት ነው ያመጣችሁት? ከነገደ ዳን መሺያው ይወጣል ብለ የት ነብይ ነው እንደዛ ብሎ የተናገረው? አንዱንም አባቶቼን አጣራም አልኩ። አንዱን የለም። ከነገደ ይሁዳ ግን መሺያ እንደሚወጣ እያንዳንዱ ከሙሴ ዘመን ጀምሮ ሁሉ ነቢያት ተናግረዋል። አሁን የዳዊት ዘር አለ እንዴ ነገዴ ከይሁዳ ነው ብሎ የሚል? አዎ ብለህ ካልከኝ መረጃ ሊያቀርብ ይችላል። ትውልድ ሐረግ የተጻፈበት ወይስ እሱ የመሰለውን ዝም ብሎ ያገኘውን ስም ሁሉ ጽፎ እስከ 20ውን ትውልድ ሊያሳየን ነው? በ20 ትውልድ ውስጥ በ2000 ዓመት ስንት ትውልድ? 20 ትውልድ ማለት ነው። የአንድ ትውልድ ዕድሜ በ100 ዓመት ከያዝ ነው። ይሄንን ከዳዊት ዘር ጋራ በእውነተኛ መረጃ ሊያሳይ የሚችል የለም። የእስራኤል መሲህ ራሱ አምላክ ነው፣ እግዚአብሔር ነው ማለት ነው። ለዚህ ነው እግዚአብሔር ጽድቄ ነው ተብሎ ይጠራል ብሎ ያለው። እግዚአብሔር ጽድቄ ነው ተብሎ የሚጠራ ፍጡር አለ እንዴ ወንድሞች እናቶች? የለም። የለም። ስለዚህ ኢየሱስ ክርስቶስ እውነተኛ የሆነ የእስራኤል አምላክና መሲህ ነው። እርሱም የምትቀበሉት ትድናላችሁ። በጣም ብዙዎች አይሁዳውያን ወገኖች ያላችሁ እዚህ ትድናላችሁ። እሱን ባትቀበሉት ግን ትጠፋለህ። ብራ እውነቱን ነው የምነግርህ። ብዙዎች አድበስብሰው ነው የሚነግሩ። ትጠፋለህ። የሰው ዘር በሙሉ ነው የሚጠፋው አልኩ። አይሁድ ይሁን አሕዛብ፣ ማንም ይሁን ማንም በኢየሱስ ክርስቶስ በእግዚአብሔር ልጅ ማያምን የኃጢአቱን ይቅርታ አያገኝም። ብታምን ግን የኃጢአትህን ይቅርታ ታገኛለህ። በደልህን ይቅር ይልሃል። አንድ ትውልድ እንኳን ከመካከል አይነቃም። እንደ ወንድሞች እናቶች ቆም ብላችሁ አስቡ። መጽሐፉ የሚናገረው እውነት ማንም ሊሽር አይችልም። ማንም ሺንና ናታን ይገባኛል። ስለ ጌታ ስለ ኢየሱስ ክርስቶስ ስለ መሺያው በብሉይ ኪዳን ነቢያት የተናገሩትን እንዲህ ሲነገር በጣም ብዙ ጊዜ ነው ከገስት ላይ ቱር ብላችሁም ተውቱት። ዳናውን ሰንብቱ እንኳን አትሉም። ሁላችሁንም ታዝቤያለሁ። ከቶሜር ውጪ ቶሜር አይገባም። ከታች ይሆንና በኮሜንት ነው የሚጽፉ። በኮሜንት ይሳደባል፣ ሲፈልግ ይስቃል። እና እንወዳቸዋለን፣ እወዳቸዋለሁ። በእውነት አምላኬ እግዚአብሔር ምስክር ነው። እስራኤላውያን እንወዳቸዋለን። ጌታ ኢየሱስ ደግሞ በጣም ነው የሚወዳችሁ። በጣም እናንተ ስሙ ሲጠራ ትረግሙታላችሁ፣ እሱ ግን የእናንተ ስም ሲጠራ አይሆንለትም። በጣም ይወዳችኋል። በጣም ጌታዬ ኢየሱስ ክርስቶስ በጣም ይወዳታል እስራኤልን። በጣም ይዋጋላችኋል። እንኳን ባታዩት ስውር እጆቹ ይዋጋላችኋል። በኋለኛው ዘመን ደግሞ በግልጥ ይመጣና ፊት ለፊት ጠላቶቻችሁን በአደባባይ ላይ በዛ በሜጊዶው ሜዳ ላይ ይረፈርፋቸዋል። ኢየሱስ ክርስቶስ ጌታችን ሲመጣ ማለት ነው። አሁን በስውር እየተዋጋላችሁ ነው። ስውር እጁ እየጋረዳችሁ ነው። አታውቁትም። እናንተ አታውቁትም ማለት ነገሩ እንደዛ አይደለም ማለት አይደለም። መጨረሻም ደግሞ በአርማጌዶን ጦርነት ሲመጣ እናንተን ሊያድን ነው የሚመጣው። ጠላቶቻችሁን አምላኬ ጠላቶቼን ውሃ እንደሚያፈርስ በአል ፐራሲ ረጋቸው ብሎ እንዳለ ዳዊት እግዚአብሔር ጠላቶቻችሁን እስራኤልን ለመውጋት የሚሰበሰቡ የአሕዛብን መንግስታት በሙሉ በሜጊዶ ሜዳ ላይ ያደቃቸዋል፣ ይፈጫቸዋል። ኢየሱስ ክርስቶስ ጌታ ነው እና ይሄ ነብይ የምለው ጸጋ ይብዛላችሁ። ማርዬ ካለህ የምትለው ነገር ካለ በልና እኔ ልጨርስ ነው። ካለ ድንገት ስራ ላይ ካልሆንክ ማለት ነው። ያ ኤርሚያ ከስራ ላይ ነው ያለሁት። በጣም አይመቸኝም። ለዛ ነው። ችግር የለውም። ጌታ ይባርክ። አሜን። ችግር የለውም። እሺ ተባረኩ ወገኖች። ሰላም እንድትሉ ለመቅዲ ለሳርቾና ለሆሲልስትና በዚህ ጨርሳለሁ። እሺ ሰላም አትሉ ካልሆነ ችግር የለውም። በታችም ሰላም ማለት ትችላላችሁ። ኤርሚ ሰላም፣ እንዴት ነህ? ደህና ነኝ ጌታ ይመስገን።
እንዴት ናችሁ? ሰላም ናችሁ? ሁላችሁም ጸጋ ይብዛላችሁ። ተባረክ ኤርሚዬኮ። አሜን። ሁልጊዜ ሳይ ደስ ነው የሚለኝ። እርፍ ነው የምለው ጌታን። ስሙ ይባረክ ስለአንተ ጌታ። ተባረክ። ጸጋና ሰላም ይብዛል፣ እድሜ ይብዛል ከአባቴ። አሜን። ጸጋ ለምንወድክ አሜን። ተባረክልኝ ሳርቾይ። እሺ ሆሲ ወረደች። መቅዲ ሰላም ትያለሽ? እርሚ ሰላም እንዴት ነሽ? እሺ ሰላም ነው፣ እግዚአብሔር ይመስገን። አሜን። ጌታ ይመስገን። ሰላም ነው። ጌታ ይባረክ። ኢየሱስ ክብሩን ይውሰድ። አንደበትህን የከፈተልህ ለራሱ ክብር እንዲገባ ትውልድ አለው እግዚአብሔር በዘመናት መካከል እና እግዚአብሔር አንተን ስላስነሳህ ስለቤቱ ቅድ ስላለህ እግዚአብሔር ራሱ ክብሩን ይውሰድ። ለማንም አይደለም ክብር የሚገባው፣ እግዚአብሔር ክብሩን ይውሰድ። በእውነት እኔ ራሱ በጣም ይገርመኛል። በዚህ ይሄ ትውልድ መኖሩ ራሱ ገረመኝ። እኔ ማለት ነው ያውቅም እንደዚህ አይነት ትውልድ እንዳለ አሁንም ቢሆን ድረስ እንደዚህ አይነት በእስራኤልም ሆነ በምንም ይሄ ትውልድ ያለ አልመሰለኝም ነበር። ግን በአንተ ቤት ውስጥ ሆኜ አየሁት። እግዚአብሔር ክብሩን ጠቅልሎ ይውሰድ ስላንተ። አሁንም በኢየሱስ ስም እግዚአብሔር አምላክ የተናገረውን ቃሉን በአንተ ዘንድ ይፈጽም ዘንድ ይተጋል ራሱ። ምክንያቱም ኢየሱስ ክርስቶስ በዮሐንስ ወንጌል ላይ ስለ ቤቱ ቅናት ብሎት ጅራፍ አንስቶ እርግቦችን እናንተኑ ሲያባርር ደቀ መዛሙርቶች ምንድነው ትዝ ያላቸው? ስለ ቤት ቅናት ግድ ይለኛል የሚለውን አስተዋወሱ። ወደ ኋላ አሰቡና በዚህ ዘመን እንጃ በኢየሱስ ስም ጌታ ክብሩን ይውሰድ። ተባረክ። እንወድሃለን። ቀጥል፣ እንጸልያለን። ሌላ ምንም አሁን ስለ እንጀራ መጮህ ራሱ ሊያበቃ ነው። ካንተን ሳይ ይሄ ክብር ነው መገለጥ ያለበት። ጌታ ኢየሱስ ይባርክህ። ተባረክልኝ። ተባረኪ። ተባረኩ ወገኖች። የአባቶቻችን አምላክ እግዚአብሔር ለዘላለም ስሙ ይባረክ። ማንም ስለሆንኩ አይደለም፣ ጥሪ እንዲህ ያደርጋል። የሰማይ ጥሪ ሲመጣ እንዲህ ያደርጋል። ይሄን ብቻ ነው የማውቀው። ይሄን ብቻ ነው የማውቀው ወንድሞች እናቶች። ይሄን ብቻ ነው የሰማሁት። ይሄን ብቻ ነው የማውቀው። እጁን አይቻለሁ፣ ጥሪውን ሰምቻለሁ። ማንም አይደለም። በቃ ምንም ነኝ። ምንም በእውቀት ብላችሁ ብትሉ ነግራችኋለሁ። እንድታዝኑልኝ ከንፈር እንድትመጡ አይደለም። የ7ኛ ክፍል ተማሪ በገጠሪቱ ኢትዮጵያ ተወልዶ ያደገ ትውልዱ ማይታወቅ በየሰለ የወጣሁበትን ማላቅ ሆኛ አይደለም። እሱ በእግዚአብሔር ፊት ማይታወቅ በቃ ሰው ነው። ሰው በእውቀት ብለህ ብትል የ7ኛ ክፍል ተማሪ በሰው ደረጃ ብትመድበኝ የመጨረሻ ብለህ የምትለው ማለት ነው። እግዚአብሔር ግን እግዚአብሔር ነው ወንድሞቼ እናቶቼ። እግዚአብሔር ግን እግዚአብሔር ነው። እግዚአብሔር ግን እግዚአብሔር ነው። የራሱን አቅምና ብርታት ተማምኖ ይጠራል። ተማምኖ ተናገር ይላል። የራሱን መንፈስ የራሱን ጸጋ ሞልቶ ማለት ነው። እና እግዚአብሔር ይባረክ። ኤርሚ አንድ ምስክርነት በእናትህ ሳልናገር አልልም። እሺ እንደነገርኩ ባለፈው ከዚህ በፊት አውርቻለሁ መሰለኝና እኔ ጌታን ካገኘሁኝ በኋላ ያው ባለቤቴ በጌታ አልነበረምና በጣም ተጽዕኖ ነበር የሚያደርስብኝ። የሚገርም አመት ያህል በጣም በቃ በትግል ውስጥ ነበርኩኝ። በጣም በሚገርም ቻሌንጅ በቃ ሰው ሊችለው በማይችለው ሁኔታ ውስጥ ነበርኩኝ። ከባድ ነበርና የሆነ ሰዓት ላይ በቃ ምን ልጆችም አሉኝ 2 ልጆችና ልመለስ በቃ ምንድነው ብዬ ብዙም ዕውቀትም የእግዚአብሔር የቃል ዕውቀትም ስላልነበረኝ ስላልተማርኩም ደህንነትም ምን በቃ ብቻ ጌታን ብቻ ነበር ያገኘሁትና ብዬ ለመመለስ አስቤ ነበርና አጋጣሚ እንደዚህ ስልክ ሲናንተን አንተ ቤት እገባለሁ በጣም የሚገርም ስራ እየሰራሁ በሄድፎን በቃ መስሪያ ቤት ጆሮሽ እንዳይደነቁር እስኪሉኝ ድረስ እሰማችሁ ነበር እስክታቆስ ማለት ነው። እና በቃ በጣም እየታነጽኩ በጣም እንትን ያልኩ ከኢየሱስ ውጪ ምንም ህይወት እንደሌለ እየገባኝ መጣ። እዚህ ቤት ውስጥ ያለው ነገር ልነግር አልችልም። ዱላ አለ፣ ስድብ አለ፣ በጣም ብዙ ነገር አለ። ብታይ በጣም ነው ማለቅሰው። ለሊቱ ሙሉ ሳለቅስ ነው ማድረው። መጸለይ አልችልም ነበር ብታይ ጌታን መተው አልችልም፣ ግን ደግሞ ዕውቀት የለኝም። አይ በቃ ጌታ አንተ እንግዲህ ወደ አንተ ከጠራኸኝ በኋላ እንደዚህ አይነት ነገር ቢደርስብኝ ከሆነ ቢቀርብኝስ ምናምን የሚለው ሐሳብ ላይ ነበር። ከዛ ሁልጊዜ ያ አንተ ቤት እገባለሁ፣ ዳኒ ቤት እገባለሁ፣ ሞራ አንተ ቤት በቃ
በጣም በቃ አልኩ ጌታ ሆይ አይኖቼን አበራ በቃ ከኢየሱስ ውጭ ምንም ድርድር እንደሌለኝ እና እንደነገርኩ ከ10 ዓመት በኋላ ብዙ ጊዜ እሺ ያልኩ ስንጣላ ሽማግሌ ሲገባ ሃይማኖቷን ተቀይር ሲል እሺ ይላል ስማማዶ ቤተሰቦች የኔን በጌታ አይደሉም የሱ ቤተሰቦች በዙሪያችን ከዛ እሺ ብዬ ተስማሚቼ ሁላ ብቻ እንደገና ቻሌ እሺ አይለኝም ልቤ ቤተክርስቲያን ሁሉ ይሄዳሉ ልቤ እሺ አይለኝም በቃ ውስጤ አይፈቅድም ከዛ እሱም ደግሞ ተመልሶ እንደገና እንደዛው ይሆናል ማለት ነው በዚህ ሁኔታ ውስጥ እያለን 10 ዓመት ከቆየን በኋላ አሁን በቅርብ ላይ በቃ ተነከርኩ ጌታ ምስክሬ በቃ ያንተ ትምህርት አበረታኝ ጌታ ስሙ ይተነከርኩኝ ከዛ በቃ አሁን የመጨረሻ አለ እሷ ተጠምቃ ኦርቶዶክስ ካልሆነች እኔ አልፈልግም ማለት ከዛ በፍጹም ባንገቴ ብታረድ ራሱ ኦርቶዶክስ አልሆነ ወደኋላ አልመለስም ብዬ ትቼ ወጣው ከቤቱ ለልጆቼን ትቼ ማለት ነው ከዛ ትቼ ወጣውልኝና በቃ ሰው ጋር ተጠግቼ የኖርኩ 15 ቀን ምናምን ከተቀመጥኩኝ በኋላ በቃ ቤተሰቦቹን አስለምኖ ሰው ሁሉ ለምኖ ብሎ በቃ ህዝብ ቤተሰቦቹ ሁሉ በፊት ለምንድነው አንቺ ለትዳርሽ ለልጆችሽ ብለሽ እንዴት አንቺ ሃይማኖት አትቀየሪም እንዴ ምንድነው አንቺ የትኛው ደግሞ ደህና እየተባለው ጴንጤነት መርጠሽ ለልጅ አሉ ሲሉኝ የነበሩ ሰዎች ሁሉ በቃ ከዚህ በኋላ ባንቺ ሐሳብ እንዲስማማ እንትን እንላለን በቃ ግቢ ምናምን አሉኝና ከዛ ስገባ ጌታ ምስክር ቸርች ማለት ነው እርም ይሄድ አላቅም ተደብቄ ነው ሜዶ ከሄድኩ ሙሉ ወንጌል ቀጠና 2 ነው የሚሄደው በስንት መከራ በ10 ዓመቴ ተደብቄ የተደበቅኩ ደህንነት ተምሬ የተደበቅኩ ተጠምቄ ያለው ያውም ደቀ መዝሙር አልተማርኩም ነበር ማለት ነው ተጠመቅኩኝ ማለት ነው በዛ በመደበቅ ውስጥ ነበር የነበርኩት በጣም ነው የምፈራው ስልኬን ካንዲ ሙለ 3 የሰብሩብኛል ከጄ ላይ ምን ያያሽ ነው ብሎ ተቀብሎኝ ማለት ስልክ መንካት አልችልም በሱ ስለ ኢየሱስ ማውራት አለ ማሰብ ቸርች መሄድ አለ ምንም ከዛ አሁን ገባው ብታይሽ ብዬ በቃ ሃይማኖቴን ማይነካከውን አይነካም ተባልኩ ገባው አሁን ቸርች ነኝ እያልኩ ሲሄድ ጸጥ እሺ በቃ ልነግርህ አልችልም ያለው ለውጥ እንዴ ቻናል ከፍቼ ማለት ነው የሚገርም ከወጣው በኋላ ዛጊ በጌታ የሆነች የህቴ ቤት ነበር ሄድኩትኝ ወደ ሀያት ነበር ተከፍቱኝና ከዛ በኋላ እሷ ጋር ሲሆን እነሱ ቻናል የመንፈሳዊ ቻናል ሲከፍቱ ቤት ያለው መስሎኝ ደነግጥ ነበር ወይኔ እሱ ሲመጣ ቶሎ በየነው መቀየረው አረ ይሄ ነገር መቼ ነው መንፈስ ላይ ያልኩ አስቃት ነበር እህቴና ስመጣው ከመጣው በኋላ ከፍታለሁ ሳይን ጸጥ መጥቶ የራሱን ይቀይራል አንዲት ድምጽ የለም ያኔ እኮ ያስገድለኝ ነበር ቢላው ሁሉ አንስቶ ያውቃል ጸጥ ብሎ አሁን ወድለታ ቸርች ሄድኩኝ የትነሲለኝ ቸርች ደርሼ ወጥቼ ነው ጌታ ኢየሱስ እውነት ብርክ ይበል አመስግንልኝ በጣም በቃ ልነግርህ አልችልምና ወደ ኋላ ልመለስ የነበረው ጌታ ባንተ ትምህርት አጠንክሮ ይሄው እዚህ ጋር ቆም ያለውና ስሙ ይባረክ ጌታ ኢየሱስ ይሄን ለመስከር ፈልጌ ጌታ ለዘላለም ስሙ ይባረክ እና ምን አለን ደግሞ ከባለቤትሽ ጋር ሆነሽ በቅርብ እሱም እኔም እኮ አልገባኝም ነበር አሁን ግን ገባኝ ብሎ የጌታ ፍቅር ገብቶት አብራችሁ በአንድነት ጌታን የምትተዘመን እንዲመጣ እችን አጭር ጸሎት ጸልያለሁ በእምነት ጸልያለሁ የአባቶች አምላክ ለሁሉ እግዚአብሔር በጌታ በኢየሱስ ክርስቶስም እናመሰግንሃለን ክብር ሁሉ ላንተ ይሁን ስለ እህቴ ስለ ሳራ ስላደረክላት ምህረት በቤቷ ስላበዛሃላት ቸርነት በሷም በልጆቿ በባለቤቷም ላይ ስላበዛው ምህረትና ቸርነት እጅግ አድርገን እናመሰግናለን ጌታ ሆይ ባጭር ቃል እንዲህ ብለን እንጸልያለን የቴን የሰውን ባለቤት በፍቅር ልቡ እንዲሸነፍ አንተ ለሰዎች ሁሉ በመተናገርበት መንገድ ተናገራለህ ሰው ግን አያስተውልም ነው ተብሎ የተጻፈው እግዚአብሔር ሆይ በስምህ ጸልያለሁ በጌታ በኢየሱስ ክርስቶስም አብረው ጌታን የሚያመት አብረው ስላንተ አዳኝነት የሚመሰክሩበት እግዚአብሔር በኢየሱስ ክርስቶስም ወንድማችንን ወደ መዳን እንድታመጣው አይኖቹ እንዲከፈቱ በህልም በራእይ እንድትናገረው እግዚአብሔር ባለቤቱ የሰውነቱ የአካሉ ቁራጭ የሆነች ሰራለት አጋሩ የሆነች እንዴትና ምን ያመነች እንዳለ ቆም ብሎ እንዲያስተውል ታምራትን እናምናለን የታምራት አምላክነ ስትሰራ ብዙ ዘመን አይቻለው ጠንካራ የሰዎች ልብ በፍቅር ስታሸንፍ እግዚአብሔር በስምህ አይቻለው በጌታ የእህቴ የሳርቾ ልብ በኢየሱስ ክርስቶስ ፍቅር ተነክቶ በአንተ ፍቅር ተነክቶ እግዚአብሔር በኢየሱስ በቤታቸው ሙሉ በሙሉ አንተን ያመልኩ ዘንድ ልጆቻቸው አንተን ያመልኩ ዘንድ ለታመኑት እንጆችህ ወንድማችንን የሳርቾን ባለቤት አሳልፈን ሰጠን እግዚአብሔር ሆይ አብረን የምናመሰግንበት ዘመን ስለሚሆን እጅግ አድርጌ አመሰግናለሁ ገናናው ስም ይባረክ እንዴት ሊለወጥ ቻለ ብላ እስክትል ድረስ እንዴ ማለት እንዴት ሊለወጥ ነው የቻልከው
ብሎ በሚል ተአምራት ሆነ አመጣጥ ወደ መዳንህ እንደምታመጣው አምነን በስም ጸለይን በኢየሱስ ክርስቶስ ሕያው ስም አሜን አሜን ተባረኩ አሜን ኤርሚ ተባረክ ከብዛልክ አሜን ተባረክ አሜን አባቴ አሜን አሜን